ጌታን ነው ምላችሁ ስንቱን ወጣት ከቆሻሻ ህይወት እንዳስመለጠች ቺቺኒያ አካባቢ በጣም የማይመጥኑ ተግባራት ሲፈጸሙበት የነበረው የቺቺኒያ ጉዳይ የህዝብ ለቅሶና የቅዱሳን ጸሎት ነበር። ደጋግሜ ከጸለይኩባቸው ሰፈሮች አንዱ ቺቺኒያ ነው። የሀገሪቷን መልክ ከሚያጠለሹ ተኩላዎችም ጭምር ነው የታደገቻት። የቀሩት የሀገር ነቀርሳና መረኖች እነኚህና መሰሎቹ ናቸው። ምጨፈጨፋቸው ካፊሮች ስላሉ ለነዛ ትሬድ ስለሚወጣ ምን አይነት የምህረት አባት ነው ግን? አንዳንድ ቀንበሮቻችን ኢየሱስ ካልመጣልን ልንድን አንችልም። ማን ደስ ይበለው ብለን ራስን የምታጠፋው? ራሴን አጠፋለሁ አገር ለቅቄ እጠፋለሁ እንዳትል። እንደውም ፈገግ በል። ብዙዎች ይህንን ቀድመው ቢያውቁት ኖሮ አይበሉም ነበር። የህይወት አጋሬ ማን ነው? ልብ ወዳጄ ማን ነው? ክርስቲያን ሁሉ መነሻህን ረስተ የተኮፈስክ ቀን ወየውልህ። ደሃ ላይ አላግጣለሁ በየመድረኩ አቀረሻለሁ ብለህ ከሆነ እግዚአብሔር ይዝጋብህ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ቪዲዮን እየጀመራችሁ ተቀላቀሉ። የ30,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ወደ ቪዲዮአችን። ቺቺኒያ አካባቢ በጣም የማይመጥኑ ተግባራት ሲፈጸሙበት የነበረው ዛሬ ለሁሉም ለክብራችንም በሚሆን ስራ ዕድልም በሚያሰፋ አካባቢውንም በሚያሳምር ደረጃ ተሰርተዋል። በመጠናቀቅ ላይ ነው ያለው። እስከ ሰኔ መጨረሻ ድረስ አጠቃላይ 13.4 ኪሎ ሜትር ነው። ከሁለተኛው ኮሪደር በኋላ የጀመርነው የኮሪደር ስራ ከማለዳ ጀምረን እስካሁን እስከ 4 ሰዓት ድረስ ባለው ድረስ ስንገመግም ነው የቆየ ነው። ወደ 13.4 ኪሎ ሜትር የሚሸፍን ኮሪደር ነው። ክብርት ከንቲባ ወይዘሪት አዳነች አቤቤ በጣም ነው የምናመሰግነው። በስራችሁ ደስ ብሎናል። በጣም የተደሰትኩበትን አንድ ነገር ልንገራችሁ። ይህ ቺቺኒያ አካባቢ የተሰጠው ስም ልክ ወደ ዩኒቨርሲቲ ከመጣው ጊዜ ጀምሮ ስለ ቺቺኒያ የምሰማው ነገር አዲስ አበባ ሳልመጣም በፊት እሰማ የነበረው ነገር እንዴት ዊርድና ዲስገስቲንግ የነበረ ነገር እንደሆነ ሁላችሁም የምታውቁት ነገር ነው። ሴት እህቶቻችን ገላቸውን የሚሸጡበት ቆሻሻ ተግባር የሚሰሩበት አንዳንዶቻቸው ህይወታቸውን ለማሸነፍ ሲሉ ወደዚህ እግዚአብሔር ወደሚጸየፈው ተግባር የሚገባበት ስፍራ ነው። በዚህ መልኩ እንግዲህ ክብርት ከንቲባ አዳነች አቤቤ ስፍራው ላይ ለውጥ ተደርጎ ስፍራው ፈርሶ እንደ አዲስ እየታደሰ የስራ ቦታ ሆኖ የአዲስ አበባንም መልክ አይግሮ ልክ በዚህ ሁኔታ ስራ ላይ ውሎ ማየት እጅግ በጣም የሚያስደስትና የቅዱሳንም ጸሎት ጭምር ነው። አዘሴም ታይም ደግሞ የህዝብም ለቅሶ ጭምር ነው። ምክንያቱም በዛ ቦታ ላይ የብዙ ሴቶች ገላ የሚነገድበት፣ በጣም ብዙ ወንዶች የረከሱበት፣ በጣም ብዙ ርካሽ ቆሻሻ ተግባሮች የሚሰሩበትና ይተገበሩበት የነበረ ስፍራ ነው። አዲስ አበባ ላይ በጣም እንዲፈርሱ ከምፈልጋቸውና ደጋግሜ ከጸለይኩባቸው ሰፈሮች አንዱ ፒያሳ ነበር። አስታወሳችሁት? በቀለ ስጋ ቤት አካባቢ እንዲሁም ደግሞ ዶሮ ማነቂያ ምናምን ምክንያቱን ነግራቸዋለሁ። አሁን ደግሞ በመፍረሱ በጣም የተደሰትኩበት አካባቢ ቺቺኒያ ነው። ቺቺኒያ እንግዲህ ታውቃላችሁ ጋይስ፣ ማፈሪያችን በጣም አንገት መድፊያችን፣ መሸማቀቂያችን፣ ስፔሻሊ ለሴት ልጆች መጥፊያ የሆነ በጣም አሰቃቂ ቦታ አሰቃቂ። እኔ አንዳንድ ሰዎች እንደውም በመፍረሱ ምናምን ስትናደዱ የነበራችሁ በእርግጠኝነት ጥቅማችሁ ቀርቶባችሁ ነው። የቀራባችሁ ጥቅም የምለው እዛ ሴቶችን እድሜያቸው ለህፃናት የሆኑ ሴቶችን በሽሻና በሐሽሽ እያስጦዛችሁ ገንዘብ የምትጠቀሙ ሌላም ነገሮችን እየሰራችሁ በሴት ልጅ ነፍስ ላይ እየተጫወታችሁ የምትጠቀሙ ሰዎች ናችሁ። እንደዛ በሴት ልጆች ነፍስ ንግድ ከፍታችሁ የሱሰኝነት የብዙ የሴሰኝነት የሱሰኝነት ቦታ አመቻችታችሁ በሴቶች ገላ የሴቶችን ገላ ጦር ሜዳ ያደረጋችሁ እግዚአብሔርን ጦር ሜዳ ያደረጋችሁ ግለሰቦች ተሰባሰባችሁበት ቦታ ነበር። ይሄንን ስትሰሙ ምን ያህል ስፍራው በመፍረሱ ለወጣቶች የሥራ ፈጠራ ተደርጎ ቦታው ለዚህ ነገር ሰፖዝ መደረጉ እጅግ በጣም የሚያስደስትና እጅግ በጣም ልብ የሚያሳርፍ ነገር ነው። ባይዘዌ እንደዚህ ብለን ስንናገር ደስታችንን ስንገልጽ ምናምን ነገር ነገሩን ፖለቲካል ኢሹና አጀንዳ ጋር አድርጋችሁ ማቀሳሰር አንዳንዶቻችሁ ጋራ እንደዚህ አይነት ነገር አስተውላለሁ። ግን እንደዚህ አይነት መልካም ነገሮችን ሳይ
ትውልድ ከሚበላበት ትውልድ የሚቀጠፍበት ነገር በዚህ መልኩ ድምጥማጡ ወጥቶ ማየት እጅግ በጣም የሚያስደስት ነገር ነው። ስለ ቼቼንያ ሰርች ላድርግ ብዬ ቲክታክ ላይ ቼክ ሳደርግ የመጣልኝን አንድ ቪዲዮ ላሳያችሁ። እንግዲህ ይሄ ብላክ ነው። ይሄ ናይት ወርከርስ ናቸው እኚህ ሴቶቹ ሌዲ ተብሎ የሚጠሩት ማለት ነው። What do you do here? What do you do? What do you do ያላት ነው። What you work? Work what? Searching for men? Searching for men. You want man? Aman. Like me? Aman. Oh. Okay. ወንድ ነው እየፈለግሽ ያለሽው ልክ እንደኔ አይነት እያላት ነው እንግዲህ No. ሪከርድ እያደረገ ልክ እንደኔ አይነት ወንድ ነው እየፈለግሽ ያለሽው ወይ ስራቸው ምን እንደሆነ ስለገባው ቆሞ ስላያቸው ቪዲዮ ሪከርድ እያደረገ ነበር። ይዞ ከሀገር ይወጣል። ከዛ በኋላ አገሩ ላይ ቁጭ ብሎ ቪዲዮን ፖስት አድርጎታል። የሚያስጠላና ቀፋፊ ኢሜጅ እንደሚሆን እንግዲህ ዓለም ላይ ያሉ ሌሎች ሀገራት ላይ ያሉ የኢትዮጵያን ሴቶች ምን ያህል ርካሽ አድርጎ ሊያስቧቸው እንደሚችሉ አስቡና እንግዲህ በዚህ ስፍራ መፍረስና እዚህ ስፍራ ላይ ይህን የመሰለ ቆንጆ የሆነ የሚያኮራ ተግባር መደረጉን መቃወም ማለት እጅግ በጣም የሚያሳፍርና በዚህ ነገር የተናደዳችሁና የተበሳጫችሁ ሰዎች ካላችሁ ሰው መሆናችሁን ራሱ ቼክ እንድታደርጉት ልነግራችሁ ወዳለው። እንኳን እግዚአብሔር ይህን ሞገስ ሰጣችሁ፣ ይህን ቦልድነስ ሰጣችሁ፣ እንኳን እግዚአብሔር እንድትጀምሩ አደረጋችሁ። ያስጀመራችሁ ጌታ ደግሞ ያስፈጽማችኋል። የአዲስ አበባ ክብርት ከንቲባ አዳነች አቤቤ በሰራሹ ስራ እጅግ በጣም ተደስተናል፣ እጅግ በጣም ኮርተንብሻል። ሁሌም በእንደዚህ አይነት መልካም ስራዎችሽና በከተማ ውበቶች ትውልድ የሚጠፉባቸው ቦታዎች እንደዚህ ስታፈራርሽና ትውልድ የሚታነጽበትና ትውልድ ርፍ የሚልበትን ቦታ ደግሞ ስትገነቢ ሁሌም ከጎንሻለን። ብዙ እጄ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው፣ ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳድራቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም ካሁን በኋላ በኢየሱስ ክርስቶስ ስም። አሁንም ቢሆን ከኦርቶዶክሳውያን ወገኖቻችን ጎን ነን። ኦርቶዶክሱን ለማረድ ጴንጤውን ማለፍ ይጠበቅባል። ምክንያቱም ወንድሞቻችን ናቸው። በሃይማኖትም ቢሆን ከናንተ ጋር ነው እንጂ ከነሱ ጋር ርቀት እንኳን የለንም። በጭራሽ አይናችን እያየ ወንድሞቻችንን እንድታርዱ ወንድሞቻችንን እንድትገሉ ልንፈቅድላችሁ አንችልም። ሀገር ውስጥም አይሁን በዚህ ጉዳይ ላይ መንግስት ወሎ አካባቢ ለሚገኙ ኦርቶዶክሳውያን ወገኖቻችን ከለላ እንዲሰጥ እንጠይቃለን። ራሳችሁን እንድትጠብቁ፣ ራሳችሁን ፕሮቴክት እንድታደርጉ፣ ወደ አምላካችሁ እንድትጸልዩ በዚህ ፕላትፎርምም ላይ ደግሞ እየሰማችሁኝ ያላችሁ ወንጌላውያን አማኞች ወደ አምላካችን እንድንጸልይ አምላካችን ፊት ይቺ ምድር ይዘን እንድንቀርብ እግዚአብሔር ሰላሙን እንዲያወርድ መጸለይ ይሻለናል። በቃ እግዚአብሔር ፊት ይቺ ምድር ይዘን በንስሐ እንመላለስ። ከአንዳንድ ቀንበሮቻችን ኢየሱስ ካልመጣልን ልንድን አንችልም። እየሸሹም ራሳቸውን እየተናዘዙ ማንነታቸውን ይናገሩ ነበር። አሁን ግን ኢየሱስ ሲመጣ አንድ ነገር አለ። ኢየሱስ ሆይ እኔ ኃጢአተኛ ነኝ አይደለም። ኃጢአተኛ ብሆን እንኳን እላዬ ላይ ያለው ቀንበር ደዌ ቢኖርብኝ እንኳን ከዚህ ማንነት ልታድነኝ የምትችል አንተ ነህ። ስለዚህ አሉ ይህን ድኔን አላበላሽ። ስለዚህ እንዲህ አሉት ኢየሱስ ሆይ ሲል ኢየሱስ ቆመ። እባክህ ማረን። ሌሎች ሰዎች ሊዘባበጡብን ነው የሚችሉት። ሌሎች መጥተው አይተናል ሸሽተውና፣ ሌሎች መጥተው ከኛ ጋር መሆንን አልፈለጉም። ሌሎች መጥተው ተጸይፈውና፣ ሌሎች መጥተው እኛ መንደር መቀመጥን አልፈለጉም። ሌሎች ብዙ ሰዎችን ትንሽ ትልቁን አይተናል። እኛ እንዳናስተላልፍባቸው ሲሸሹን ነው የምናውቀው። የሚወደድም ማንነት የለንም። ጠረናችንም መልካም አይደለም። ኢየሱስ ሆይ አሁን ግን ጠረን የምትቀይር ይህን ደዌ የምታነሳ ኢየሱስ ሆይ እናንተ ኢየሱስ የትላንትን ማንነት መቀየር ይችላል። ሰው ብሎ ሊሄድ ይችላል ወይ ያለችውን የሆነች ነገር ጥሎ ሊሄድ ይችላል። ከለምጽ ግን ሊያድን አይችልም። ህጉ ራሱ ተገለሉ። አንተ መስዋዕት ማቅረብ ኢቭን ታውቃላችሁ፣ ለምጻ ማመስገን ራሱ አይችልም። መስዋዕት እንኳን ማቅረብ አይችልም። እናንተ ምን ያህል ከእግዚአብሔር ርቀን እንደነበረ ግን ታስባላችሁ፣ ታውቃላችሁ። ኢየሱስ ቀራንዮ ላይ ኢየሱስ ለኔና ለእናንተ ባይሰጥ ሃሌሉያ ደግሞ ባይፈስ ምን ያህል ርቀን የነበርን ሰዎች እንደነበረ ታስተውላላችሁ ወይ? መዳናችን አይቀልም። ከኔ ጋር አንድ ሰው መዳኔ አይቀልብኝም፣ መዳኔ አይቀልብኝም። የሆነ የጎደለ ነገር መዳናችሁን አይወሰድባችሁ። ማንም ሊቀርባችሁ የማይችል እንኳን ከአብ ቀኝ ልትቀመጡ ቀርቶ እንኳን አብ ፊት ወክ ልታደርጉ ቀርቶ ኢየሱስ እንዲድቃ አሜን። የተናቁት ጋር እንደሚመጣ ያለ ምናምን
ተባረኪያው ኢየሱስ ሆይ ኢየሱስ ማረን። ከዛ ኢየሱስ አንድ ነገር ሂዱና ለካህናት ሳይ ምን ማለት ነው የነበረው ማህበራዊ ነገራችሁ ከዚህ በኋላ የተናቃችሁ አይደላችሁ። ከዚህ በኋላ ከተማ ወጣችሁ የምትቀመጥ አይደላችሁ። እናንተ ማለት ከሌሎች እንደ አንዱ ትሆናላችሁ። አረ ሃሌሉያ! አሁን እንዴት ነው ደስ የምትለው እቺ ሴት ግን ጌታን በስመ አብ ዴይ ቱ ዴይ ነው በቃ እየተመቸችኝ የመጣችሁ ዴይ ቱ ዴይ ነው ምላችሁ። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። የእውነት በጣም ግሬስፉልሽ በጣም ማለት ነው። ከዚህ በላይ ጌታ ጸጋውን ያብዛልሽ። ከዚህ በላይ ሞገስን ይደርብልሽ። ከዚህ በላይ ጌታ የትውልድን ጆሮ ይስጥሽ። በጣም ደስ ብሎኝ ነው ማዳምጣት። በጣም ደስ ብሎኝ ነው የምሰማት። ዘመንሽ ይባረክ። ህይወት በጣም አጭር ነች። 80 ራሱ ብትኖር አጭር ነች። ራሴን አጠፋለሁ አገር ለቅቄ እጠፋለሁ እንዳት እንደውም ፈገግ በል። ይሄን ህይወት ድጋሚ ስለማትኖረው ኢንጆይ ታንክስ ቱ ጋድ። በቃ መጽሐፍ ነው የሚወጣው፣ ትምህርት ይወጣዋል። የምትለው የምትናገረው ነገር እንዲኖር ያደርጋል። ያልፋል። የማያልፍ ነገር የለም። ጌታ ምስክር። ዛሬ ወልድ እንዴት አልፈዋለሁ ያልከውን ነገር አትጠራጠር። ከጥቂት ቀን በኋላ በስፖኪዮ ነው የምታየው። ወደ ኋላ ያልፋል። ከኋላ ሆኑ። አሜን። መልካም ወጣት እንደደረሰ ታውቃላችሁ። መመዝገብ ለምትፈልጉ ሰዎች አይ ቲንክ ስኬጁሉ ወጥቷል። ስሎጋናቸው ደማስቆ ይላል። እንግዲህ ምዝገባ ሰኔ 8 ይጀምራል። ሰኔ 8 ምዝገባ ይጀምራል። የምዝገባ ቀናት አንደኛ ዙር ከሰኔ 8 እስከ 10 ነው። ሁለተኛ ዙር ከሰኔ 11 እስከ 13 ነው። ሶስተኛ ዙር ከሰኔ 15 እስከ 16 ነው። አራተኛ ዙር ከሰኔ 17 እስከ 18 ነው። አምስተኛ ዙር ከሰኔ 19 እስከ 20 ነው። ስድስተኛ ዙር ከሰኔ 20 እስከ 23 ነው። ሰባተኛ ዙር ከሰኔ 24 እስከ 25፣ ስምንተኛ ዙር ከሰኔ 26 እስከ 27 ነው። ቀጥሎ ደግሞ የስልጠና ቀናቶቹ አሉ ማለት ነው። መመዝገብ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ደሃ ላይ አላግጣለሁ፣ ደሃ ላይ እጫወታለሁ፣ በደሃ እየወጣው በየመድረኩ አቀረሻለሁ ብለህ ከሆነ እግዚአብሔር ይዝጋብህ። ትናንት በበረማንሶ ከሀገር ቤት የመጡ ሰዎች በደሃ ሲያላግጡ እያየሁ፣ ደሃና ድህነት የተቀላቀለባቸው ሰዎች አሉ። ጨካኝ ሰዎች እኔ ገጥሞኛል። በመንገዴ በጣም ከባድ ሀብታሞች አግኝቻለሁ። ጨካኝ ጫማ ተቀዶ እያዩ ሸሚዝ ገልብጠ ኮሌታ እየሰፋ እያዩ ጨካኝ አይራውልድ። እኔ እንደሱ አይነት ሰዎች ነው አይቼ የመጣሁት ወንድም። አሁን በጣም ተጠንቅቄ ነው የምኖረው። እነሱ ሰዎች ናቸው አምጥተው እንዲሁ ለዚህ እግዚአብሔር ሰው ምን ይደረግለታል ይሉኛል። ታስታውሳላችሁ? ሐና እኮ ያ ሁሉ ዘመን ያለቀሰችው እኮ አልገባትም። ልጅ የፈለገችው ለፉክክር ነው፣ ከፍናና ጋር ልትወዳደር ማለት ነው። እሷ ወልዳኔ እንዴት አልወልድም እኔም እንደሰው ምናምን ነው የምትለው። እግዚአብሔር ደግሞ እንዴት ልቧን አየውና የእሷን ቆልፎ የፍናናን ከፈተው። ሰፈሩን ቁንጮ በቁንጮ አረግ። ልጅ በልጅ አቃጥለኝ አልበላም አልጠጣም ብለህ ሰግየት መጨረሻ ላይ ገባቱ ነው። ሲገባት ለካ የሚለመነው ለእግዚአብሔር ነው። እግዚአብሔር ሆይ አለች። ድምፅም አላወጣችም። ኤሊ የሳተው እኮ የዛኔ ነው። ሴትዮዋና እግዚአብሔር የእግዚአብሔር ሐሳብ የምትፈልገው ጉዳይና ጉዳዩ ምን እንደሆነ ተግባብተው መታ ገብቷት በጩኸት ሳይሆን እያነበነበች አሁን ብትሰጠኝ እግዚአብሔር ሆይ ልጅ ብትሰጠኝ ከሰው ጋር ልፎካከርበት አይደለም፣ ልጅ ብትሰጠኝ ከፍናና ጋር ልወራረድበት አይደለም፣ ልጅ ብትሰጠኝ የሰዎችን ደም አይናቸው ደም እንዲለብስ እንቁልልጭ አይደለም፣ ብትሰጠኝ ላንተ ሰነዋል ለቤት ስትለው እግዚአብሔር በቃ የሚፈልገው ፖይንት ሄደ። የፍናናን ቆልፎ የእሷን ከፈተው። መካኒቱ 7 ኢየሱስ ጌታ ነው። አሜን። ብዙ የወለደችው ደከመች። እግዚአብሔር እንደዚህ ነው። አሁን በጣም በገንዘብ ጉዳይ በጣም የምትሰቃዩ ሰዎች አላችሁ። እግዚአብሔር ለምን እንደምትፈልጉት ነው። ዋው! ለዚህ እኮ ነው እግዚአብሔርን ለምን እንደምንፈልገው ማወቅ ማተር የሚያደርገው። የሚሰጠን ነገር ምንድነው? ፐርፐዙ ነው። ምንድነው? ፖይንቱ ነው። አሁን እኮ ስለ ፋይናንሻል ብሬክዝሩም ስትጸልዩ፣ ስለ ፋይናንሻል ብሬክዝሩም ስትጸልዩ፣ ስለ ምናምንቴዎችም ስትጸልዩ እናንተ እየጸለያችሁ ያላችሁት አብዛኛው ነገር እኮ ለኛ ሳያስፈልገን ቀርቶ አይደለም እኮ። እንደዛ እብድብድ ማያጫውተን ቡክ ይዘን እኮ እንደዚህ ብለን እንደ ባይብል ቸርች ይዘን ማንሄድበት ምክንያት እኮ እዛ አካውንቱ ሲሞላልን እኮ ጠልተን አይደለም። እንደው ብር ቢኖርበት እኮ ጠልተን አይደለም። እናንተ በምትሉት መልኩ እኮ እኔ እንደዛ ብር ቢኖረኝ ስቱዲዮዬን ቢውልድ አደርጋለሁ፣ ለፖድካስቴ ማይክ እንትኖች ካሜራዎችን ገዛዛለሁ። በቃ ፏ ያለ ፕሮዳክሽን ነበር የሚኖረኝ። ስንት ነገር አደርግበታለሁ መሰላችሁ። ግን ደግሞ ያ ነገር ቢመጣ መምጣቱ እኮ አይደለም አመጣጡን ነው ማሰብ ያለባችሁ።
አንደኛ አመጣጡ ነው። ከዛ በኋላ ኮንሴኩዌንሱን ማሰብ አለባችሁ። ከመጣ በኋላ በህይወታችሁ ውስጥ ፋንክሽን የሚያደርገው ነገር ከአምላካችሁ አያርቃችሁም ወይ? እሱ ነው ትልቁ ፖይንት። እሷ ናት ኮሯ ፖይንት። ስለዚህ የምትጠይቁትን ነገር ለእግዚአብሔር ጠይቁ የሚል መልእክት አስተላልፎልናል ፓስተር ቸሬ። ጌታ ኢየሱስ ክርስቶስ ዘመንን ይባርከው። ማን ነው የልብ ወዳጄ? ማን ነው? ክርስቲያን ሁሉ ወንድሜ ነው፣ እህቴ ነች። የልብ ወዳጅ ግን ልትሆን አትችልም። አየህ፣ የሰው ህይወት እንደ ኢየሩሳሌም ቤተ መቅደስ ነው። ቅድስተ ቅዱሳን አለ፣ ሊቀ ካህን ብቻ ነው የሚገባበት። ቅድስት አለች፣ ካህናት ነው የሚገቡበት። አደባባይ ላይ አሕዛብ አሉ። ለሶስት የተከፈለ ነው። አንድ ቢመስላችሁ ወደ ውስጥ ሰውነት የምታገባው አለ፣ በዲስታንስ የምታዟዙረው አለ፣ በሩቅ ሃይ የምትለው አለ። ለሁሉ ልብ አይከፈትም ልላችሁ ነው። አሁን የመጨረሻው ደውል ነው እና ፍጥነትና ጥረት የሚያስፈልገው ህይወት ላይ ነን። ብቻህን አትዘልቀውም። ምን ላድርግ? የህይወት አጋር ምረጥ። ማን ነው የህይወት አጋሪ? የጸሎት ቡድን ነው? ኳየር ነው? አይደለም። እነሱ አገልጋይ ነው የሚባሉት። ኢነር ሰርክል ውስጥ ልብህ ነፍስህ እንደ ነፍስ የተጣመሩ ሰዎች እንዴት ነው የማውቃቸው? ችግር የለውም። እንደነ ሙሴ ብድራታቸው፣ እንደነ አብርሃም የሩቅ ብድራታቸውን የሚያውቁ ከሞት በኋላ ስላለው ብድራት አክሊል ቀንና ሌሊት የሚያስቡ አንደኛ መለኪያ ነው። ሁለተኛማ ቅድሚያ የሚሰጠው ለምንድን ነው? ሁሌ አፉ ላይ የልቡ ትርታ በቀዳሚነት የሚያንገበግበው አጀንዳ ምንድን ነው? አንደኛ የሚያደርገው ፊተኛ የሚያደርገው ቅድሚያ የሚሰጠው ምንድን ነው ብለህ ቼክ አድርግ። ሶስተኛስ የዕለት ተዕለት ትኩረቱ ምንድን ነው? ሶስቱን ካሟላ ግሪን ላይት ነው። ጨምረው አንተም እሱ ውስጥ ግባ። ከገመድ ከሱ ጋር ትጨምራለህ። የሚገርም ነው። አያደናቅፉም፣ ያግዙሃል፣ በጣም ይገፉሃል፣ ከፍ ያደርጉሃል። አንተም እነሱ ነው እንደሚስቅ ባልንጀራውን ይስለዋል። እንደ ንስር መብረር ነው። አሜን። ከተሳትክ በባልንጀራ ከሳትክ ሸክም ነው። በጣም ሰው አዝለህ መሮጥ ነው የሚሆንብህ። እንቅፋት ነው የሚሆንብህ። የለቅሶ ምክንያት ነው የሚሆንብህ። ባልንጀራ ምርጫ በጣም ሳይ ነው። በእውነት በጣም መመረጥ አለበት። እግዚአብሔር ትክክለኛ ሰው እንድንመርጥ ይርዳን። እግዚአብሔር ትክክለኛ ሰው እንድንመርጥ ይርዳን። ባለፈው ነግሬያቸዋለሁ። አቺን ነገር ጓደኛ በጣም ወሳኝ ነው። በህይወታችን የልባችን ብለን ያስቀመጥነው ሰው የምናወያየው፣ የምናማክረው፣ ጊዜያችንን የምንሰጠው፣ አብረነው የምናሳልፈው፣ በቃ ብዙ ነገራችንን የሚያውቀው ያ ሰው ማን ነው? የእውነት ማን ነው? ወዴትስ ይመራናል? በደከምን ጊዜ ጥሎን የሚሄድ ነው? በሰነፍን ጊዜ ከስንፍናችን ጋር የሚያብር የሚተባበረው ነው? ከእግዚአብሔር በራቅን ጊዜ አብሮን የሚርቀው ነው ወይስ በደከምን ጊዜ የሚጸልይልን፣ በደከምን ጊዜ የሚያበረታን፣ በዛልን ጊዜ ጉልበትን አቅምን የሚጸልይልን፣ ስለኛ የሚማልድልን ያ ነው? ማን ነው ወዳጃችን? ወዳጃችንን ለይተን ማወቅ አለብን። አብዛኛው ወጣት ስፔሻሊ በኔ ኤጅ ያላችሁ አብዛኛዎቻቸው የጠፉት በጓደኞቻቸው ግፊት ነው፣ በጓደኞቻቸው ጫና ነውና እግዚአብሔር መልካም ጓደኛን ይስጣችሁ። እግዚአብሔር ከልቡ ወደ እግዚአብሔር የሚያቀርባችሁ ሰው ይስጣችሁ። ሰዎች ስላጠፉ በመንፈስ ቅዱስ አትቀልዱ። በዛኛው ካምፕ ያለው በመንፈስ ቅዱስ ይቀልዳል፣ በልሳን ይቀልዳል፣ በእውቀት ላይ የተመሰረተ ነው፣ ያሾፋል። የመንፈስ ቅዱስን ነገር የሚለማመዱትን እውቀት የሌላቸው ያረጋል፣ መሀይማን ያረጋል። ቁጭ ብሎ የእውቀት መለኪያ ይሄ በጣም አንደኛ ዌስተርን ነው። በጣም ቁጭ ብሎ በቃ አናላይዝ ያረጋል። ትንሽ ወደ ኤክስፔሪየንስ እስቲ እንጸልይበት ካልክ እውቀት ጎሏል። እንጸልይበት፣ እስቲ እንጸልይበት። ሰምታችሁ ይሆናል አንድ አፍሪካዊ አገልጋይ ነበረ። አይ ቲንክ ወደ ጋና አካባቢ ይኖር የነበረ በጣም ግሩም ልጅ ነበር እና ያገለግላል። ሲያገለግል በአገልግሎቱ ብዙ ነገር ማኒፌስት ያደርጋል። ሰዎች ይፈወሳሉ። መንፈስ ቅዱስ በጣም ይሰራል። እጆቹን ይጭናል በሽተኛ ሲያገኝ። ሰዎች ደግሞ አጋንንት እስራት ውስጥ ያሉ ሲመስለው እጁን ይጭንና ብዙዎች ከአጋንንት እስራት ነፃ ወጥተዋል ምናምን።
በኋላ ለተጨማሪ ትምህርት አሜሪካ ሀገር ይሄዳል። ባችለር ምናምን ነበረው፣ ማስተርስ ፒኤችዲ ለመማር ሄደ። ይማርልኝ ብዬ ምናምን እንደሚባለው ማለት ነው። ወይ ሄደ፣ በዛው ቀጠለ። ማስተርስ ፕሮግራም አገኘ፣ ማስተርስ ፕሮግራም ተማረ። በዛው የፒኤችዲ ፕሮግራም አገኘ፣ ፒኤችዲ ሄደ። የምትሄዱበት ኮሌጅ እርግጥ ይወስነዋል። አይ ቲንክ እሱ የሄደበት በጣም ለዘብተኛ የሆነ አይነት ሴሚናሪ ነበረ። በኋላ ተመርቆ መጣ። ሲመለስ ያገለግልባት የነበረችው መንደር ፈንጠዝያ ሆነ ማለት ነው። ደስ አላቸው። ተምሮ መጣ፣ መንደሩ ሁሉ ደስ አለው እና ድግስ ተዘጋጀ፣ የምስጋና ፕሮግራም ማለት ነው። እና ቁጭ አለ እሱ። ምስጋና ፕሮግራም ተደረገ። ዌልካሚንግ እንትን ነበረ ምናምን ነበር። እየተዘመረ እያለ አንዲት ሰው ወደቀች ማለት ነው። ባጋንንት ማኒፌስት አደረገ። ምን ችግር አለ? መጥቷል ያ ሰው። በኋላ ሄደው ነገሩት ማለት ነው። አረ ድሮ ራሱ ሄዶ የሚጸልየው አረ ወደቀች ምናምን፣ ቆይ አንዴ ጠብቁኝ ምናምን ብሎ ቆይ አንዴ ጠብቁኝ ምናምን አለና ሄዶ መጽሐፍቱን ማገላበጥ ጀመረ ማለት ነው። የአጋንንት መያዝ በዚህ ዘመን አለ ወይስ የለም የሚለውን ለማረጋገጥ ደስ ይላል። እግዚአብሔር ሲሰራ ያየንበትን እንደገና መጽሐፍ መዘና ማለት ነው። መጽሐፍቶቻችንን የጻፉት ያምናሉ ወይስ አያምኑ? አንዳንዶቹ የሚያሽከረክሯቸው መጽሐፍ ቅዱስ ሳይሆን ስለ መጽሐፍ ቅዱስ የጻፉ ኮሜንታተርስ ያምናሉ ወይስ አያምኑ? ስኮላርስ የተባሉ አሉ። እነሱ ያምናሉ ወይስ አያምኑ? እኔ መጽሐፍ ቅዱስ ትምህርት ቤት መግባት፣ ቴዎሎጂ መማር፣ መመራመር፣ መጽሐፍት ማንበብ፣ ከቻላችሁ ዲግሪ መያዝ፣ እየፈለጋችሁትን ያህል መሄድ፣ ይሄን በጣም አምናለሁ። ራሴ የሚሄድኩ ሰው ስለሆንኩ ማለት ነው። ግን በኤክስቼንጅ አላምንም። ኤክስቼንጅ አላምንም። ከተማርን አይቀር እውቀትን ለመካፈል ከጣርን ከሞከርን አይቀር ከሪያሊቲው እየራቅን ሳይሆን የገባን ያ የክርስቶስ ወንጌል ላይ የገባን ያ የክርስቶስ ትምህርት ላይ እግዚአብሔር በረዳ መጠን ኖሌጃችንን ለማስፋት ከኢንቫይሮንመንቱ ጋር ተግባብተ ፕሪች ለማድረግ ለማስተማር እንዲመች የኢንቫይሮንመንቱን ሲቹዌሽን ለመረዳት የኢንቫይሮንመንቱን ሳይኮሎጂ ለመረዳት የባይብሊካል ሂስቶሪካል ባክግራውንዶችን ለመረዳት ለዚህ ይጠቅማል። ፕላስ ደግሞ በጣም ብዙ ስኮላሮች ስለ አንዳንድ የመጽሐፍ ቅዱስ ክፍሎችና ምዕራፎች ምን አይነት ትንታኔና ምን አይነት ምልከታ እንደነበራቸው ለማየት ይመቻል። ዓለም ስለ መጽሐፍ ቅዱስ ስለምታስበውና ስለ መጽሐፍ ቅዱስ ያላትን ግንዛቤም ለመረዳት ይጠቅማል። ይህ ሁሉ ደግሞ ንጹህ የሆነውን የክርስቶስ ወንጌል ለማስተጋባት በምድር ላይ ለማሰራጨት ካልሆነ በስተቀር ገዳይ ይሆንብናል ማለት ነውና ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።